በየሚዲያው እየዞርክ እኔ ነኝ አንደኛ ሂፕሆፕን የጀመርኩት እኔ ነኝ እነሱ ሁለተኛና ሶስተኛ ናቸው እያልክ ባታወራ መልካም ነው። በአሁኑ ወቅት ስለ ሶሻል ሚዲያ እንግዲህ የታዘበውን ትዝብት ሰፋ አድርጎ አካፍሎናል። የታዘበው ትዝብትና የተናገረው ነገር እኔን ስለሚገልጸኝ እኔ የማስበው ነገር ስለሆነ እናንተም የምታስቡት ነገር ስለሆነ እጅግ በጣም መጋጠሙ ዳናይት በሕፃንነቴ እንዴት ነበርኩ ብላ አባቷን ጠይቀዋለች። አባቷ ደግሞ የመለሰው መልስ እጅግ በጣም ስለተመቸኝ ግልጹን እውነቱን ስለተናገረ እጅግ በጣም አስደስቶኛል። እናንተም ሰምታችሁት እንድትገረሙ እንድትደስቱ ስለፈለኩኝ ቁረጥ አድርጌ ይዤ መጥቻለሁ። የምንወደው አርቲስት ዘላለም ይታገሱ እንግዲህ በአንድ ኢንተርቪው ላይ የሽምግልና ስነ ስርዓት እጅግ በጣም ዳው እየተሸማቀቀበት ነው፣ ሀብታሙ ደግሞ እጅግ በጣም እየለጠጠው ነው ያለው ብሎ የታዘበውን ስለ ሽምግልና እንግዲህ ሰፋ አድርጎ አካፍሏል። እሱም ቪዲዮ በጣም ስለተመቸኝና ትምህርትም ስለሚሰጥ ለእናንተ ልጋብዛችሁ ፈለኩ። ሰላም ሰላም የአገሬ ልጆች እንዴት ናችሁ? እንግዲህ እንደተለመደው እናንተን ያስቃሉ፣ ያዝናናሉ እንዲሁም ቁም ነገር ያስይዛሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ መጥቻለሁ። አብረን ፈታ ዘና እንላለን ማለት ነው። ለዚህ ቻናል አዲስ ሆናችሁ ቻናል ሰብስክራይብ በማድረግ እንዲሁም ይሄን ቪዲዮ ላይክ አድርጋችሁ ቪዲዮ እንድጀምሩት በአክብሮት እየጋበዝኩኝ ወደ ቪዲዮዎቹ እናልፋለን ማለት ነው። What's happening? What's happening? Hey! የቤተ ክርስቲያን ሰባኪ የቤተ ክርስቲያን ሰባኪ ደደብ ለአለስ ፓስተር ይሄ መልክ ብቻ አንተ ዲፕሎማውን ማራገቢያ ነው ያደረገው። አሁን ላይ ያላት ዕውቀት አንደኛ ክፍል ካለ ተማሪ ጋር ተመሳሳይ ነው። ሰው ማመን ከባድ ነው ለካ። የኔ የምትይው ሰው ጓዳሽን ጎድጓዳሽን የሚያውቅ ቁስልሽን ድክመትሽን የሚያውቅ ሰው ለካ ደግሞ ሁሉ ሰው መልካም አይደለም። ለካ ሰዎች አንዳንድ ጊዜ ክፉ ናቸው። የእውነትም መልካም ሰዎችን ቃና አላቸው ሁሉም። እሱን ደግሞ አወኩኝ። ለካ የኔ የምላቸው ሰዎች የኔ አይደሉም ያልኳቸው ሰዎች ደግሞ ለካ የኔ ናቸው። በወደኩበት ሰዓት ይደግፉኛል ያልኳቸው ሰዎች ለካ መደገፊያ አይደሉም። ማለቃቸው ሰዎች ደግሞ ለካ መደገፊያ ናቸው። አንድ የሆነኛ ግቢ ተከራይቶ የሚኖር መንግስት ሰራተኛ ነውና የሆነ ቢሮ ኃላፊ ነው። ቢሮንም አልጥቀሰውና እቤቱ ጧት ላይ በሩን ጓጓ አረገና የሆነ ሰው ከታች ፖስታ ከቶበት ሄደ። ዘሎ ሮጦ ሲከፍት ማንም የለም ቤት ውስጥ ማለት በር ላይ ማንም የለም። ደንግጦ ምንድነው ምናምን ቢለው ፖስታውን አነሳና ፖስታውን ሲያነቁ ከጸሐፊዋ ባለቤቴ ጎን ዞር ማትል ከሆነ አንገትን በገጀራ ግንባርን በጥይት ነው ምደፋ የሚል ጽሑፍ ጽፎለታል። ደንግጦ ሮጦ መጣ። አጎቴ ከኔ አጠገብ ነው ያለው ክፍል አንኳኳ። ምን ሆነ ነው ምን ፈልገህ ነው ምናምን ብሎ ብድግ አለ አጎታችን። አረ እንደዚህ ገጠመኝ። ምንድነው እሱ? ይኸውልህ እንደዚህ ካላረክ እንዲህ ካላደረክ እንደዚህ ነው ማደርግ የሚለው ተጽፏል አለ። ታዲያ እሱ ጥሩ ሰው እኮ ነው፣ ጥሩ መልእክት ነው ላከልህ። ታዲያ ቀላሉ መንገድ ዞር ማለት እኮ ነው። ዞር በል ነው አለው። ለምን ዞር አትልም አለው። እሱማ ጥሩ ነበር፣ ግን የጻፈው የትኛዋ ጻፍ ባለበት እንደሆነ አላወቅም። በፊት ላይ የተጠየኳቸው ጥያቄ አለ። አጣምሮ ቁጭ ያለው አንዴ ዘፈኑና ምናምን የተባልኩበት ነገር አለ። ምን የተባልከ? ለኔ ነው ባይዘው። ምን እስኪ አራዳ ለአራዳ ሚል ዘፈን አለ። አራዳ ለአራዳ መች ሸዋወድና ሁለት ሰዎች እዛ ላይ ጠቅ ተደርገዋል። አራታው አንደኛው ምን ያሸልለዋል እንደ ጀግና አርበኛ እኛ ጀምረ ነው ምና ሂፕሆፕ ሀገርኛ እግዚአብሔር ያሳያችሁ እስኪ የሚያወራው ሌላ። ከዛ ሁለተኛው ስነኝ ላይ ደግሞ መስሏቸው ነበረ እኛማ ምንተኛ ለሂፕሆፕ እንትን ስንል ቀና ደፋ ቀና መልሰን አጣምሮ ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና። አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኔ ቀጥታ ለኔ እንደሆነ ነው ያውቃለሁ። ግን
ቤተሰቦች ከሰሞኑ የሰውዬ በየሚዲያው እየዞረ እኔ ነኝ አንደኛ እያለ ነው። እኔ ምንም ሊገባኝ አልቻለም። ግን ለዚህ ዘፋኝ ነኝ ባይ እኔ አንድ መልእክት ማስተላለፍ ፈልጋለሁ። እሱ ምንድነው? እኔ ነኝ አንደኛ እያልክ በየሚዲያው ወይም በየሬዲዮ ወይም ባገኘው ነገር ከምታወራ ድብን ድቅቅ አድርገህ ስራን ስራ። ከዛ በኋላ አንደኛ ነህ እኛ እንላለን እንጂ ባገኘው አጋጣሚ እኔ ነኝ አንደኛ እነሱ ናቸው ሁለተኛ ሶስተኛ እያልክ ምንም ሳሰራ እንደዚህ መናገሩ አስፈላጊ ነው ብዬ አላምንም። ምን በኔ ማለት ምንም ነገር አጥጋቢ ነገር ሳሰራ እኔ ነኝ አንደኛ ብትል እኔ አይመቸኝም። አብዛኛው ህብረተሰብም እንደዚህ አይነት አስተሳሰብ ያለው ይመስለኛል። ስለዚህ ድቅቅ አድርገህ በስራክ ህብረተሰቡን አሳምነ እሱ ነው አንደኛ ይበል ህብረተሰቡ እንጂ በየሚዲያው እየዞርክ እኔ ነኝ አንደኛ ሂፕሆፕን የጀመርኩት እኔ ነኝ እነሱ ሁለተኛና ሶስተኛ ናቸው እያልክ ባታወራ መልካም ነው። ስራክ ራሱ እንዲናገር ማድረግ ትችላለህ ማለት ነው። ለማንኛውም እቺን መልእክት እንደምታደርሱልኝ እርግጠኛ ነኝ ማለት ነው። እስቲ የጀመረውን እናስጨርሰው። በየሄደበት እኔ ነኝ አንደኛ ምናምን እያለ ነው። እንግዲህ እኔ አባባሉ አልተመቸኝም። እናንተስ ምን ትላላችሁ ስለዚህ ሰውዬ ማለት ነው? እስቲ የፈለጋችሁን ሀሳብ ከስራ አስቀምጡልኝ። በስራው ሰርቶ ያሳምነንና አንደኛ ነው እኛ እንበለው አይደለ? በቃ ይሄ ነው መልእክቱ ያለው። በቃ እኔ ለኔ ነው። ምክንያቱም በዛ ሰዓት እኔ ነኝ ሲንግል ሂፕ ሆፕ አሁን አንድ ኮሌክሽን ላይ ነው ያወጣ ነው። አንድ ኮሌክሽን ማሪንጌቻ የሚባል ኮሌክሽን ላይ ኔኒያ ኔኒያ ቴዲዮ ዲጄ ሴም አቤል ሙሉጌታ ምናምን ያለበት አሁን በከብስ ያሳተመው ነበር። ከዛ በቃ ጥያቄ አለኝ። ያው ጥያቄውን ግን ጊዜው ሲደርስ መልሰዋለሁ። ዝም ብለህ ትወጣ ምንም ዋጋ የለውም። እና ሳየው በመሃል ነገርየው ጦፏል። እኔ ነኝ አንደኛ ምናምን የሚባል ነገር አለው ምናምን። ኦኬ ያው ለውድድር ስመጣ ማንም ሰው እንግዲህ ሶስተኛ ወጣለሁ ብለህ ትራክ ላይ አገባው። ስለዚህ አሁን የሰራሁት ስራ ከማንም ጋር ሲመዘን የኔ ነው አንደኛ ጥያቄ የለው። በደንብ ሙዚቃ አድማጭ ከሰማ አድማጭ በደንብ በቃ ሐሳቦቹም የተጠቀምኳቸውም ከሳውንድ ዋይዝ ግጥም የሚባል ሐሳቡም ሁሉ በጣም ቆንጆ ነው እና በስራ አንደኛ ነኝ ማለት ይቻላል። ደፍን ሁሉም የራሱ የሆነ ውበት አይኖረውም ማለት ሁሉም በራሱ መንገድ አንደኛ መሆን አይችልም። ስለ ምን መሰለህ እኔ አሁን ለምሳሌ ጓደኞቼ ናቸው፣ ሰላምተኞቼ ናቸው። በጣም የሚሰራ ሰውን በጣም አከብራለሁ። ይሄን ያህል ደረጃም ሲያመጡት በጣም ሪስፔክት አለኝ ለነሱ። ስራ ግን ስራ ነው። በስራ ስትመጣ ለምሳሌ እኔና አንተም ውሃ ትሸጣለህ፣ እኔም ውሃ እሸጣለሁ። እሺ ያንተ ውሃ የኔ ውሃ ካንተ እንደሚበልጥ ኤክስፕሌን ሳደርግ ስምን አልጠቅስም፣ ግን በቃ ካሉት ውሃዎች ካሉት ሁሉ አንድ ጥራት ጊዜውን የፈቀደ ምናምን ያለው አንደኛ ደረጃ ይዤ መጥቻለሁ። ስለዚህ እስካሁን የጠጣችሁት ውሃ አዲስ ከመጣው ውሃ ጋር ሲነጻጸር አዲሱ ውሃ አንደኛ ነው እያልክ ነው? አንደኛ። እስኪ ተመልካቹ ግን ሰላም ነው እንደምን በጣም አስተማሪ ቪዲዮ ነው፣ ሁላችንም በደንብ እንየው እያለ ነው። እንግዲህ በርጠሚዎስ እስቲ ምን አይነት ቪዲዮ እንደሆነ አብረን እንከታተለዋለን። አስተማሪ ነው እያለን ነው። እስቲ እንማርበት አይተን። ባፈለክ ለዘርፈኝ ነው? አይ አይደለም። ምን አጢ ይሄ አስተላበለ ቢተን ግን አይተው ታውቃለህ? በመስጠት እኔ ልታወራኝ እንዴት? አንተ እኮ ምን አርጌ ነው? ቆይ ግን ያዚህ ጀሮክት እሮጥ እንዳዞር እጅፋም ምን ይመስላል? በእናትህ ሰላም። አቤት። ስራ ላመለክት ነው። ና ግባ። ይሄ ሲቪ ነው። አጅሩ ና ቁጭ በል ወንድሜ። አንተ ነህ እዚህ ድርጅት ስራ ያመለከትከው? አዎ። ቅድም ግን ቻኩ ችግር የለውም። ይኸውልህ ሰውን በማንነቱ አይተህ መገመት የለብህም። ለሰው ልጅ ክብር ሊኖርህ ይገባል። በዚህ እድሜ ውስጥ ጥላቻ፣ ተንኮል ምን ይሰራልሃል? እኔ በዛ ሰዓት የጠየቅኩ ሰዓት ብቻ ነው። አንተ ግን እንደ ውሻ አንቋሸሽከኝ፣ እንደ ቆሻሻ ነው ያረከኝ። እውነታው እናውራ ካለን ከኔና ካንተ ማን ነው ንፍጣ? እኔ የዚህ ካምፓኒ ባለቤት ሆኜም ሰው አከብራለሁ። ለሰው ክብር ይኖራል። ወልወለ ጨረስ። እሺ አለቃ። ይሄው እኮ ወየ አረ በርጠሚስ የምትሰራው ስራ አረ ዋው ብራ እውነትም አስተማሪ የሆነ ቪዲዮ ነው። ጭራሽ ባለቤቱ ሌላ ነው። ስለዚህ እኛ ማንን እንመን ነው
እንግዲህ ቪዲዮ መልእክቱ ማለት ነው። ሁሉም ውሸታም ነው ማለት ነው። እንግዲህ ማንን ነው የምናምነው? ለማንኛውም በርጠሚውስ ትመቸኛለህ። የምትፈጥረው ፈጠራ ራሱ አንደኛ ነው። ኢሜ ብራ ሻሎኒ ቻንተ ንፍጣ እኛ ከምንበላው ማዕድ ላይ እንደዚህ ብለ ቤቴሌም እንደዚህ ብለ ነበር። እኛ ከምንበላው እዚህ አይነት ነገር አሁን እኮ ሰርተ ጠብቀኝ። የምንወደው አርቲስት ዘላለም ይታገሱ እንግዲህ በአንድ ኢንተርቪው ላይ በኢትዮጵያ ውስጥ የሽምግልና ስነ ስርዓት እጅግ በጣም ዳው እየተሸማቀቀበት ነው፣ ሀብታሙ ደግሞ እጅግ በጣም እየለጠጠው ነው ያለው ብሎ የታዘበውን ስለ ሽምግልና እንግዲህ ሰፋ አድርጎ አካፍሏል። እሱም ቪዲዮ በጣም ስለተመቸኝና ትምህርትም ስለሚሰጥ ለእናንተ ልጋብዛችሁ ፈለግኩ ማለት ነው። ሙሉን ከራሱ አንደበት እስቲ ሀሳቡን እንሰማዋለን ማለት ነው። ሰርተ ጥራኝ እንደው እግዚአብሔር ብሎ በቃ እንደው የልጁን መልካምነት አይቶ ልጅቷን መልካም ሆና አልፎ አልፎ መልካም ሰዎች ይገናኛሉ እንጂ አሁን ልጁ ምን አለው ሲባል ሽምግልና እየሰራ ያኖራታል ብትል ከባድ ነው። አሁን ጊዜ እንደው በጣም ስቃይ ነው። እኔ ሽምግልና እኮ ምንም ዝም ብለህ ነው የሄድከው። አሁን እኮ ያንዱ ሽምግልና አንደኛው ሽምግልና ቅስሙ ኳ ነው የሚያደርገው። ሽማግሌ ልከ ከሆነ የሆነ ሽምግልና ካየህ እኮ ተመለሱ ያለ ልጅ አለው። የሆነ ቪዲዮ አይቶ ትቼዋለሁ አለ። ሌላ ቪዲዮ አትይ ያልኩት ነው። ሽምግልና ይልክ ፈልጎ አት ቪዲዮ ቲክቶክ ምናምን አት ሶሻል ሚዲያ አት ያልኩት እሱ ሽማግሌ ሊልክ ነው። ከ15 ቀን በኋላ ሊልክ ነው። 3 ሰው ሊልከው ቪዲዮ ያየው 30 ሰው ይለብሻል ላይ ምሮን ይለብሻል እንዳ ጥሩ አይደለም። እና አበባው እንደዚህ ትልቅ አበባ እየተገፋ ነው ሄደው እሱ ይሄንሱ ጓደኛ ነው ይዱልን ብሎ ነው እስኪም ከዛም ተብሎ የታሰበው። ከዛ በራይድ ሄደህ ምናምን ነው እንትኑ ያሳዝናል። ብዙ ነገር ያለውና ያንዳንዱ በፊት ሽምግልና ትሄዳለህ በስነ ስርዓት። አሁን ለመላክ ካሰብክ ሽምግልና አንተ ሶሻል ሚዲያ ካየ ተው ዳው እኔ ትቼዋለሁ አለ ልጁ። እሷም አለች ይጠብቃሉ። እሷም አለች አይ ከዛ የሷ ቤተሰቦች ሶሻል ሚዲያ እንደሚከታተሉ ነው እንደማይከታተሉ ቼክ አድርጋልኩት። ኧረ ያታይ ሁለቱም ነው እንደሚወጣው ሁለቱም እኮ ግን ያልተቀበለ ቤተሰብ ሊሆን ይችላል። ላካሉ በቃ አይ ትቼዋለሁ አለ። ለምን እንትን ነው መጋቢ አዲስ ምን ይላል ይመስል መከራን አታዳንቁ ይላል። መከራን አታዳንቁ ማለት ያውን ሶሻል ሚዲያ የሆነ መከራ የሆነ በአሁኑ ወቅት ስለ ሶሻል ሚዲያ እንግዲህ የታዘበውን ትዝብት ሰፋ አድርጎ አካፍሎናል። የታዘበው ትዝብት እና የተናገረው ነገር እኔን ስለሚገልጸኝ እኔ የማስበው ነገር ስለሆነ እናንተም የምታስቡት ነገር ስለሆነ እጅግ በጣም መጋጠሙ ደስ ብሎኛል። እስቲ ከራሱ አንደበት የሶሻል ሚዲያን ትዝብቱን ሰፋ አድርጎ እንዳካፈለን እስቲ ለእናንተም ሰፋ አድርጌ እኔ ልጋብዛችሁና እመለሳለሁ ማለት ነው። ትምህርት ስለሚሰጥ ነው። ሁላችንም ጆሮ ካለን እንግዲህ እንስማው። የተናገረበትን መንገድ እኔም ፈታ ዘናም አድርጎኛል፣ ትምህርትም ወስጄበታለሁ። እስቲ ለእናንተም ጀባ ልበላችሁ ማለት ነው። አርቲስት ዘላለም ይታገሱ ስለ ሶሻል ሚዲያ የታዘበው ትዝብት እጅግ በጣም ገራሚ ነው። ወደ ሶስት ልምራችሁ። ነገር አለ አይደል? የሆነ ደም የሆነ ሞት የሆነ አገዳደል በጣም ይራገባል። አየው በጣም አሁን እኮ ትግስቱ እኮ 2 ደቂቃ ቪዲዮ ማየት ትግስት አተናል። ለምሳሌ አንተ ጩቤ ይዘህ በጨለማው ስምትሄድ ከሆነ በቃ አፍጥነው ለሰውየውን ለማስወጋት ቪዲዮ ጩር በቃ ሰውየው በቃ ነው። ከዛ አንተ ጩር ካልወጋው በዚህ በአንተ አለመውጋት ከታች ያሉ 4 ቪዲዮዎች መከራ ውስጥ ዜብራ አሁን አንዴ ታክሲ ውስጥ ነው የዜብራ እየተሻገሩ ሴትዮዋ የውጭ ፊልም ነው። ዜብራ እየተሻገሩ ምናምን ነው ምናምን እንዲህ ሳይው ልጁ ያርገው ወደዚህ ሊያስገጫቸው ኖ እንትን ነው ዳክዮች ናቸው። ዳክዬ ይሄኛው ያኛው ዳክዮች ቀስ እያሉ ያልፋሉ። ልጁ ያየዋል እንደዚህ
ጩር አድርጎ እንደዚህ ዳክዮቹ ሊያስፈጫቸው ነው። መብራት ቆሟል፣ ምን ቆሟል። አራቱም መብራት ቆሞ በክብር ነው የሚያልፉት ዳክዮቹ። ልጆቿን ይዛል። ይሄኛው ልጅ ምን አለ ቢያይ እኔ ባይበት የኔ ስልክ ደግሞ ጠቃጠቆ ነው። በቃ ይሄ ነገር እያየ እኔ ደህና እየተዝናናሁ ነው። እሱ ጫጩቶቹን ሊያስፈጭ ሲያደርግ አልገጫቸው ተናደደ ብሎ 6 ቪዲዮ ከታች መልካም ነገር 6 ቪዲዮ አሁን ነው በቃ። ከዛ ሌላ ሰው ደግሞ እያየው እኮ የሚያስቅህ እንዲታይና አይቀጫቸውም ትላለህ አንተ ተሳክቶ ለምን መከራ መከራ ለማስደንገጥ በቃ መከራ እንትን ለማለት ምናምን ነው። እሱ የበዛኛው ነገር ደግሞ መልካም ባደነከው ነገር ይሆናል ነው እንግዲህ ቃል እንግዲህ ያው ቅርጽ ይዛል ነው። መከራ በጣም በሳብቆ ቁጥር ሁለት ደግሞ መልካም ነገር ሲጫን ያው እንትን ይለው ገበያ የለውም ነው። አሁን እኮ ሰይጣን በቃ በጣም ነው በቃ ሙሉ በቃ የገቢ ምንጭ ሆኗል። ወይ በጣም እሱ በጣም እንትን በጣም ስትሰዳደብ ምናምን ነው። ግን እንደዛም ሆኖ ግን 2-3 ሰው ስለተሰዳደበ ሶሻል ሚዲያን ሙሉ ካታጎራይዝ አታረግም። ይሄ እንደዛ ነው የማስበው። 2-3 ሰዎች ስለተሰዳደቡ 2-3 ሰዎች ሳይው ወዴት ይሄዳል ብለን መነጋገር ይችላል። ዝም ከተባለ ወዴት ነው የሚሄደው? በዚህ ሁኔታ ወዴት ነው እየሄድን ነው ምናምን ብለ እሱ ላይ መነጋገር ነው እንጂ ጭራሽ ሁሉ ነገር እንዳለቀ እንደወደመ እሱ ነው ትንሽ የሚያሳስበው። ትምህርት ቤት ገብተው እባክዎ መምህር ለተማሪዎች የ10 ብር ኖት ካሎት ያሳዩዋቸው። ወዲያው መምህሩ 10 ብር ላይ የሆነ ሰፌድ የምትሰባ ቆንጆ የሰዓት አለች። ምናልባት እዚያ በኋላ ታያላችሁ 10 ብር አለ እዚህ እና መምህሩ አውጥቶ 10 ብር ለተማሪዎች። እባክዎ መምህር አሁን ደግሞ የ50 ብር ኖት ካሎት ለተማሪዎች ያሳዩዋቸው። ከኋላ ኪሱ የታጠፈች 50 ብር አውጥቶ ለተማሪዎች ይኸውላችሁ ተማሪዎች 50 ብር እንደዚህ ነው። 50 ብር ላይ ደግሞ አንድ ቡና የምትለቅም ሰዓት አለች። እንደዚህ ነው አለቃቀሟን በደንብ ቡና ማገኛችን የሚያሳይ። እባክዎ መምህር አሁን ደግሞ የ100 ብር ኖት ለተማሪዎች ያሳዩዋቸው ሲል መምህሩ ኪሱን ዳበስ አድርጎ በሉ ተማሪዎች 100 ብር በጣም ብዙ አብስትራክት ነገር ያለው ስለሆነ አሁን በአንድ ባሳያችሁ አይገባችሁም። ስለዚህ ከነገ ወዲያ ደሞዝ ይወጣል። ለሁላችሁም በነፍስ ወከፍ ሰጣችሁና በግል ታያላችኋል። በዚህ ሰዓት አብዛኛው የገጠር ልጅ የአርሶ አደር ልጅ ነው፣ አምራች ነው። ቡናውን፣ ጫቱን፣ ምኑን ይነግዳል፣ እንሰቱን ምኑንና ሁሉም ተማሪ በግሉ ከኋላ ኪሱ አወጣና ሁሉም ተማሪ በግል ማየት ጀመረ አውጥቶ። መምህሩ ደነገጠ። ሲያይ ሁሉም አውጥቶ ያየን ጥሩ ተማሪዎች በሉ አሁን ሁላችሁ ማየታችሁ ሲጨርሱ ሰብስቡ ይታረማል አለ። እንን ውጤት ይዘው የሚያልፍ ተማሪ ምን ሊሰራ እንደሚችል ሀገር አስቡት። እና ማየት ልጅ ነበርኩኝ። የምንወዳት ጋዜጠኛ ዳናይት መክበብ እንግዲህ ከሰሞኑ የአባቶች ቀን ተከብሯል። ሁላችንም አክብረናል። እሷ ደግሞ አባቷን እራት ጋብዛ አንዳንድ ነገር ሲጠያየቁ ሲጫወቱ እጅግ በጣም ደስ ይሉ ነበረ። ሙሉን ቪዲዮ ማየት ከፈለጋችሁ የራሷ ዩቲዩብ ቻናል ላይ ገብታችሁ ውይይታቸውን፣ ጨዋታቸውን አባትና ልጅ ሲጫወቱ ያሳለፉትን ነገር ማየት ትችላላችሁ ማለት ነው። ከዛ ፓርት ላይ እቺ ፓርት ስለተመቸችኝ ዳናይት በሕፃንነቴ እንዴት ነበርኩ ብላ አባቷን ጠይቀዋለች። አባቷ ደግሞ የመለሰው መልስ እጅግ በጣም ስለተመቸኝ ግልጹን እውነቱን ስለተናገረ እጅግ በጣም አስደስቶኛል። እናንተም ሰምታችሁት እንድትገረሙ እንድትደሰቱ ስለፈለኩኝ ቆረጥ አድርጌ ይዤ መጥቻለሁ። ሙሉውን ከራሳቸው እንሰማዋለን ማለት ነው። ወደ እነሱ ኢንተርቪው እናልፋለን። እንግዲህ 3 ልጅ ማለት ይቀላል። 3 በተለያየ ደረጃ የመጣች ልጅ ማለት ይቀላል። የመጀመሪያዋ ልጅ ትንሽ መልአክ ነበረች። ትንሽ መልአክ በቀን በሌት በጠዋት በማታ የምናፍቃት ሳልሳለም አሁንስ ምን ነው ረፊ ሳልሳለም የማሉላት የኔ ታቦት የኔ ጽላት ነበረች። የመጀመሪያ ልጅ አዲስ አበባ አብሬያት ካለሁ ቤትም ቦታ አብሬያት ካለሁ አብሬያት እያለሁ ልክ እንደ ዘፈኑ የምትናፍቀኝ ፊልድ ስሄድ
በምናቤ ተሸክሚያት የሚሄድ ስተኛ የማትለየኝ ሁለንተና ነበረች። ከዛ ያቺ ልጅ አደገችና ሌላ ልጅ መጣች። ሌላ ጉድ መጣ። ጠብ ተጀመረ። የጠቡ መንስኤ ልጄን መልሽልኝ ነው። ያችን መልአክ የነበረች ልጅ መልሽልኝ። ጎረምሳ ሰውን ነው ሆርሞኖቹ ሁሉ መፍለቅለቅ ሲጀምሩ አሁን ትልቅ ችግር ተፈጠረ። ትልቅ ችግር፣ ጦርነት መጣ። አንዱ እንግዲህ ነገር ሰው የአንድ ልጅ አባት ሆኖ እሷው ስትጠፋበት እጁን አጣጥፎ የሚመለከት አባት አይደል? በኔ እንዴ ግን እኮ ያንል ጠፍቼ ነበር እንዴ ምን ቀረሽ? ምንድነው የቀረሽ? አይደለ? ትንሽ እኔ ልል በሆን 100% ሹር ትልቅ ችግር ነው የሚወለደው። እኔ በትምህርት አዳምጥ ይጠቅማል። እስቲ እናዳምጥ። ደረጃ ብደርስ ትመኝ ነበር። አሁን ድንገት የመጣ ነገር ነው ይሄኛው ፕሮፌሽን። ከዛ በፊት ግን ምን በሆን ትመኝ ነበር? አንደኛ ነገር በጣም ትልቁ ምኞቴ ዶክተር፣ ሁሌ ዶክተር ነበረ። በጭራሽ ድሃ እንዳትሆኝ ነው። በምንም መልኩ ድሃ እንዳትሆኝ። ምክንያቱም ድህነት ጥቃት ነው። ድህነት ቮይስለስነስ፣ ለሴት ደግሞ ድህነት መከራ ነው ከወንድም በላይ። አንድ ልጅ ወልጄ እሷው ስትሰቃይ ማየት ማለት ከማይ መቃብር ውስጥ ለሽ ብዬ ብተኛ እመርጣለሁ። እኔ ስጸልይ ምናልባት አንቺም ታውቂ ይሆናል መጸለይ በጣም እወዳለሁ። የምጸልየው ጸሎት ግን እንደዚህ መጽሐፍ ይዤ እንደዚህ አይደለም የምጸልየው፣ ንግግር ነው። What's happening? What's happening? Hey! እንግዲህ ውድ የኔ ልዩ ቤተሰቦች የዛሬ ቪዲዮዎች እነኝህን ይመስላሉ። በቪዲዮዎቹ ፈታ ዘና እንዳላችሁ እርግጠኛ ነኝ ማለት ነው። በቀጣይ እናንተን ፈታ ዘና ያደርጋሉ ብዬ ያመንኳቸውን ቪዲዮዎች ከተለያዩ ሶሻል ሚዲያ ሰብሰብ አድርጌ እስከመድረስ እናንተ ውድ የኔ ቤተሰቦች ትናፍቁኛላችሁ ማለት ነው። እስከዛ ጉድ እናንተ ሰላሙን፣ ጤናውን፣ ሀብቱን፣ ዝናውን ሳምንቱ የሰላም የጤና እንዲሆን ላችሁ ተመኘሁኝ። በቀጣይ እስከምንገናኝ ድረስ ባባይ